ዓለም በአሁኑ ሰዓት ወደ ሌላኛው አሰቃቂ የዓለም ጦርነት አፋፍ ላይ እየተገፋች ሲሆን በአረብ ባህር ላይ የታየ ያለው ሁኔታ ተራ ወታደራዊ ልምምድ ሳይሆን የዓለማችንን የኃይል ሚዛን ሊቀይር የሚችል ታላቅ ፍጥጫ መሆኑ እየታየ ነው። የአሜሪካ ባህር ኃይል ኩራት የሆነችውና ግዙፍ ኒውክሌር የጦር መርከብ ዩኤስኤስ አብርሃም ሊንከን በአሁኑ ሰዓት በጠላት ድሮኖችና በሚስጥራዊ የሰላይ መርከቦች ተከባ ትገኛለች። ይህ መርከብ ብቻውን 90 ተዋጊ ጀቶችንና በሺዎች የሚቆጠሩ መርከቦችን የመሸከም አቅም ያለው የዋሽንግተን የጥንካሬ ምልክት ቢሆንም አሁን ግን በአረብ ባህር ሞገድ ላይ ከበባ ውስጥ እንደወደቀች ይነገራል። በአንድ በኩል የኢራን የጠፈር ማሳያ የሆኑት ድሮኖች፣ በሌላ በኩል ደግሞ በዝምታ መረጃ የምትሰበስበው የቻይና የቴክኖሎጂ መርከብ። ይህ አጋጣሚ የሆነ ክስተት ነው ወይስ ዋሽንግተንን ከቀጠናው ለማስወጣት የተነደፈ የተቀናጀ ጥቃት? ዛሬ በዚህ ዝርዝር ትንታኔያችን ከየካቲት 3 ግጭት ጀርባ ያለውን እውነታና የቻይናን ድብቅ ሚና በጥልቀት እንመረምራለን። አብራችን ቆዩም። ወደ ዋናው ክስተት እንለፍ። የካቲት 3 ቀን በአረብ ባህር ላይ ሰማይም ሆነ ባህሩ የውጥረት ማዕበል ነበሩ። አንድ የኢራን ወታደራዊ ድሮን የአሜሪካን የጦር መርከብ የአየር ክልል በመጣስ እጅግ አደገኛ በሆነ ርቀት ላይ ተገኝቶ ነበር። የአሜሪካ ባህር ኃይል ለደህንነቱ ሲል ድሮኑን መጥቶ ለመጣል ተገዷል ተብሏል። ነገር ግን ይሄ ገና ጅምር ነበር። በዚህ ዕለት የአሜሪካን ባንዲራ የጫነ አንድ ግዙፍ የነዳጅ ታንከር በኢራን የባህር ኃይል ፈጣን ጀልባዎች ተከቦ ለመጠለፍ ሙከራ ተደርጎበታል። ሁኔታው እጅግ አስፈሪ ነበር። የአሜሪካ የጦር አውሮፕላኖች ከሊንከን መርከብ ላይ ተነስተው በአየር ላይ ጥበቃ ባያደርጉ ኖሮ ታንከሩ አሁን በኢራን ቁጥጥር ስር በዋለ ነበር። ኢራን ይህንን ክስተት የምዕራባውያን ፕሮፓጋንዳ ብላ ብታጣጥለውም በአካባቢው የነበሩ የሳተላይት መረጃዎችን ከፍተኛ ወታደራዊ እንቅስቃሴ እንደነበር ያረጋግጣሉ። ጥያቄው ግን ኢራን ለምን አሁን ይህንን ለማድረግ ወሰነች የሚለው ነው። የዚህ ታሪክ እጅግ አነጋጋሪው ክፍል ግን የኢራን ድሮኖች አይደሉም። ይልቁንም ከታህሳስ ወር ጀምሮ በአካባቢው የምትሽከረከረው የቻይናው ዳያንግ ዩአኦ የተባለች መርከብ ናት። ቤጂንግ ይህንን መርከብ የውቅያኖስ ምርምር የምታረግ የሲቪል መርከብ ናት ትበል እንጂ የወታደራዊ ደህንነት ተንታኞች ግን ሌላ ስጋት አላቸው። መርከቧ እጅግ ዘመናዊ የሆነ የድምፅ ሞገድ መከታተያዎችንና የኤሌክትሮኒክስ መረጃ መጥለፊያዎችን የታጠቀች ናት። ቻይና ይህንን መርከብ የአሜሪካ የኒውክሌር መርከብ ባለበት 500 ማይል ክልል ውስጥ ለምን አቆመችው? መልሱ ግልጽ ሊሆን ይችላል። ቻይና የአሜሪካ የጦር መርከቦች የሚገቡበትን ሚስጥራዊ ኮድ ለመጥለፍ የመርከቧን የድምፅ ምልክት ለመመዝገብና ይህንኑ መረጃ ለኢራን ወታደራዊ ክንፍ አሳልፋ ለመስጠት እየሰራች እንደሆነ ይታመናል። ይህ ማለት ቻይና ለኢራን አይንና ጆሮ በመሆን የአሜሪካን የማዳከም ስራ እየሰራች ነው ማለት ነው። ይህ ሁሉ ግርግር የሚፈጠረው በዝግጅት ነው። በኦማን በኩል በአሜሪካና በኢራን መካከል የኒውክሌር ድርድር ፍንጮች እየታዩ ነው። ኢራን ሁልጊዜም በድርድር ጠረጴዛ ላይ የበላይነት ለመያዝ ስትፈልግ በባህር ላይ ትንኮሳዎችን ፈጽማለች። የጀልባ ዲፕሎማሲ በመባል የሚታወቀው ይህ ስልት አሜሪካ ካላመቻቸሽልን መርከቦችሽን አናሳፍርም የሚል መልእክት ለማስተላለፍ የታለመ ነው። በአሁኑ ወቅት ዋሽንግተን በሁለት እሳት መካከል ትገኛለች። በአንድ በኩል ዲፕሎማሲያዊ መፍትሄ መፈለግ፣ በሌላ በኩል ደግሞ ክብሯንና ወታደራዊ ኃይሏን የሚፈታተኑትን የኢራን ድሮኖች መመከት። የቻይና ጣልቃ ገብነት ደግሞ ነገሩን ከቀጠናዊ ግጭት ወደ ዓለም አቀፍ የሀያላን ፍጥጫ ቀይሮታል። በአረብ ባህር ላይ ያለው ሁኔታ እንደ ባሩድ ክምር ሆኗል። አንዲት ትንሽ ስህተት ወይም አንዲት የድሮን የአሜሪካ መርከብ ብትነካም ውጤቱ መላውን መካከለኛው ምስራቅ የሚያነድ ጦርነት ሊሆን ይችላል። ቻይና እና ኢራን አሜሪካንን ከአካባቢው ለማስወጣት ያላቸው ህብረት ከጊዜ ወደ ጊዜ እየጠነከረ መጥቷል። አሁን ያለው ትልቁ ጥያቄ ፕሬዝዳንት ትራምፕ በእርግጥ ኢራንን ለመምታት ይፈልጋሉ ወይስ ሌላ ማብቂያ የሌለው ጦርነት ውስጥ እንዳይገቡ እየሸሹ ነው የሚለው ሆኗል። ከትዕይንቱ በስተጀርባ ግን ጉዳዩ እጅግ ውስብስብ ነው። በቅርብ ሳምንታት ውስጥ የእስራኤል ከፍተኛ የጦርና የደህንነት መሪዎች የጦር ኃይሉ ኢታማዦር ሹም ጀነራል ኢያር ዛሚርና የሞሳድ ዳይሬክተር ዴቪድ ባርኒያን ጨምሮ ዋሽንግተን ውስጥ ተከታታይ ስብሰባዎችን ሲያረጉ ሰንብተዋል። መልእክታቸውም ግልጽ ነው። ኢራን የኒውክሌር አቅሟን እያሳደገች ነው፣ ጊዜው እያለቀ ነው። ጀነራል ዛሚር ለእስራኤል የጦርነት እቅድ ማብራሪያ ለአሜሪካ የጦር አዛዦች የሰጡ ሲሆን ይህም እስራኤል ለብቻዋም ቢሆን እርምጃ ለመውሰድ ዝግጁ መሆኗን ያሳያል። ነገር ግን አሜሪካን ከፍተኛ ድንጋጤ ውስጥ የከተታት ሌላው ወታደራዊ ገጽታ ነው።
ሴንትሪ ሳውዝ ቲዮን 6.1 በተሰኘ ሚስጥራዊ ወታደራዊ ልምምድ ላይ የአሜሪካ ምርጥ የጦር አውሮፕላን አብራሪዎች የኢራን ድሮን አምሳያዎችን በራዳር መቆለፍና መምታት ተስኗቸዋል። ኢራን በአሁኑ ሰዓት እስከ 80,000 የሚደርሱ የሻሂድ ድሮኖችን በብዛት እያመረተች ባለችበት በዚህ ወቅት የአሜሪካ ቴክኖሎጂ እነዚህም በዝቅተኛ ከፍታ የሚበሩ ድሮኖችን ለመመከት መቸገሩ ፔንታጎንን አሳስቦታል። ይህ ማለት አሜሪካ ጥቃት ብትሰነዝር እንኳን ኢራን በመቶ ሺዎች በሚቆጠሩ ድሮኖች አሜሪካንና እስራኤልን ልታጥለቅልቅ የምትችልበት የድሮን ማዕበል ስጋት መኖሩን ወታደራዊ ተንታኞች እየገለጹ ይገኛሉ። በዲፕሎማሲው ረገድ ደግሞ የዓለም ሀያላን አዲስ ግንባር ፈጥረዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የቻይናው ፕሬዝዳንት ዢ ጂንፒንግ ለ85 ደቂቃ ባደረጉት ዝግ የቪዲዮ ኮንፈረንስ በኢራን፣ ኩባና ቬንዙዌላ ጉዳይ ላይ ያላቸውን አቋም ሙሉ በሙሉ አስተባብረዋል። ሩሲያና ቻይና አሜሪካ በኢራን ላይ የምታደርገውን ጫና በጋራ ለመመከት መስማማታቸው ብቻ ሳይሆን የትራምፕን የሰላም ቦርድ የተሰኘውን አዲስ ተነሳሽነት በጥርጣሬ እየተመለከቱት ነው። ክሬምሊን እንዳስታወቀው ሩሲያ የኢራንን ዩራኒየም ወደ ግዛቷ ለማዛወር ያቀረበችው ሐሳብ አሁንም ቢሆን ውሳኔው ግን የቴህራን ብቻ እንደሆነ አጽንኦት ሰጥታለች። በሌላ በኩል ኢራን በየካቲት 6 በኦማን ለሚደረገው ድርድር ቀይ መስመሯን አስምራለች። ቴህራን ስለ ኒኩሌር ፕሮግራሟ እንወያያለን ብትልም ስለ ባለስቲክ ሚሳይሎቿና በክልሉ ስላሏት ታጣቂ አጋር ጉዳይ ግን ለድርድር እንደማታቀርብ በቁርጠኝነት አስታውቃለች። የአብዮታዊ ዘበኛ አዛዥ ሁሴን ዳጊጊ ለሊባኖሱ አልማያዲን ቴሌቪዥን በሰጡት መግለጫ አሜሪካ ጥቃት ካደረገች እስራኤል የመጀመሪያዋ ኢላማ ትሆናለች ሲሉ አስጠንቀዋል። ይህ ማለት ትራምፕ ጥቃት ለመሰንዘር ቢወስኑ መላው መካከለኛው ምስራቅ ወደማያልቅ ትርምስ ውስጥ እንደሚገባ ግልጽ ማሳያ ሆኗል። አሁን ዓለም ትኩረቷን ወደ ኦማን ድርድር አድርጋለች። ይህ ድርድር ወይ ወደ ሰላም አሊያም ወደ ታላቅ የዓለም ጦርነት የሚያመራ የመጨረሻ መሸጋገሪያ ሊሆን ይችላል ተብሏል። ፕሬዝዳንት ትራምፕ በጦርነት አፍቃሪው የእስራኤል ግፊትና በሩሲያ ቻይና ጥምረት መሃል ሆነው የትኛውን መንገድ ይመርጡ ይሆን? የኢራን ድሮኖችስ የአሜሪካን የበላይነት ይፈታተኑ ይሆን? አስተያየታቸውን በኮሜንት መስጫው ላይ አስፍሩልን። ዩናይትድ ስቴትስ ቀደም ሲል በቱርክ እንዲካሄድ ታቅዶ የነበረውና የካቲት 6 ቀን የሚጀምረው የኒኩሌር ድርድር በኢራን ጥያቄና ግፊት ወደ ኦማን እንዲዛወር መስማማቷ በዓለም አቀፍ ደረጃ ትልቅ መነጋገሪያ ሆኗል። ይህ የቦታ ለውጥ ውሳኔ የመጣው ደግሞ በባህረ ሰላጤው አካባቢ በኢራንና በአሜሪካ ወታደራዊ ኃይሎች መካከል እጅግ አስጊ ፍጥጫ ከተከሰተ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ ያደርገዋል። ፔንታጎን በጣም ጠባጫሪ ሲል የገለጸው የኢራን ሻሂድ ድሮን በዩኤስኤስ አብርሃም ሊንከን የጦር መርከብ አቅራቢያ መታየትና የኢራን አብዮታዊ ዘበኛ በሆርሙዝ የባህር ወሽመጥ ላይ አሜሪካ ባንዲራ በሚንቀሳቀስ የነዳጅ ጫኝ መርከብ ላይ የፈጸሙት ትንኮሳ ዋሽንግተንን ለድርድር እንድትገፋ አድርጓታል እየተባለ ነው። ዓለም በአሁኑ ሰዓት ወደ ሌላኛው አሰቃቂ የዓለም ጦርነት አፋፍ ላይ እየተገፋች ሲሆን በአረብ ባህር ላይ የታየ ያለው ሁኔታ ተራ ወታደራዊ ልምምድ ሳይሆን የዓለማችንን የኃይል ሚዛን ሊቀይር የሚችል ታላቅ ፍጥጫ መሆኑ እየታየ ነው። የአሜሪካ ባህር ኃይል ኩራት የሆነችውና ግዙፍ ኒኩሌር የጦር መርከብ ዩኤስኤስ አብርሃም ሊንከን በአሁኑ ሰዓት በጠላት ድሮኖችና በሚስጥራዊ የሰላይ መርከቦች ተከባ ትገኛለች። ይህ መርከብ ብቻውን 90 ተዋጊ ጀቶችንና በሺዎች የሚቆጠሩ መርከቦችን የመሸከም አቅም ያለው የዋሽንግተን የጥንካሬ ምልክት ቢሆንም አሁን ግን በአረብ ባህር ሞገድ ላይ ከበባ ውስጥ እንደወደቀች ይነገራል። በአንድ በኩል የኢራን የጠፈር ማሳያ የሆኑት ድሮኖች፣ በሌላ በኩል ደግሞ በዝምታ መረጃ የምትሰበስበው የቻይና የቴክኖሎጂ መርከብ። ይህ አጋጣሚ የሆነ ክስተት ነው ወይስ ዋሽንግተንን ከቀጠናው ለማስወጣት የተነደፈ የተቀናጀ ጥቃት? ዛሬ በዚህ ዝርዝር ትንታኔያችን ከየካቲት 3 ግጭት ጀርባ ያለውን እውነታና የቻይናን ድብቅ ሚና በጥልቀት እንመረምራለን። አብራችን ቆዩም። ወደ ዋናው ክስተት እንለፍ። የካቲት 3 ቀን በአረብ ባህር ላይ ሰማይም ሆነ ባህሩ የውጥረት ማዕበል ነበሩ። አንድ የኢራን ወታደራዊ ድሮን የአሜሪካን የጦር መርከብ የአየር ክልል በመጣስ እጅግ አደገኛ በሆነ ርቀት ላይ ተገኝቶ ነበር። የአሜሪካ ባህር ኃይል ለደህንነቱ ሲል ድሮኑን መጥቶ ለመጣል ተገዷል ተብሏል። ነገር ግን ይሄ ገና ጅምር ነበር። በዚህ ዕለት የአሜሪካን ባንዲራ የጫነ አንድ ግዙፍ የነዳጅ ታንከር በኢራን የባህር ኃይል ፈጣን ጀልባዎች ተከቦ ለመጠለፍ ሙከራ ተደርጎበታል። ሁኔታው እጅግ አስፈሪ ነበር። የአሜሪካ የጦር አውሮፕላኖች ከሊንከን መርከብ ላይ ተነስተው በአየር ላይ ጥበቃ ባያደርጉ ኖሮ ታንከሩ አሁን በኢራን ቁጥጥር ስር በዋለ ነበር።
ኢራን ይህንን ክስተት የምዕራባውያን ፕሮፓጋንዳ ብላ ብታጣጥለውም በአካባቢው የነበሩ የሳተላይት መረጃዎችን ከፍተኛ ወታደራዊ እንቅስቃሴ እንደነበር ያረጋግጣሉ። ጥያቄው ግን ኢራን ለምን አሁን ይህንን ለማድረግ ወሰነች የሚለው ነው።